የሲቪል ማህበረሰብ ድርጅቶች በሰብአዊ መብቶች በሰላምና በዲሞክራሲ ግንባታ ላይ የሚሰሯቸው ስራዎች የበለጠ እንዲታወቁ ከመገናኛ ብዙሃን ጋር በጋራ መስራት እንደሚኖርባቸው ተገልጿል። ይህ የተገለጸው ለአምስተኛ ጊዜ እየተካሄደ በሚገኘው ዓመታዊ የሲቪል ማህበረሰብ ድርጅቶች ሳምንት በተካሄደ የፓናል ውይይት ላይ ሲሆን በውይይቱ የሚመለከታቸው የመገናኛ ብዙሃን ላይ የሚሰሩ የሲቪል ማህበረሰብ ድርጅቶች ተወካዮችም ተገኝተዋል። በኢትዮጵያ አሁን ባለው አውድ ውስጥ የሲቪል ማህበረሰቦች ድርሻ የማይናቅ መሆኑ ተነስቶ የእነዚህ የሲቪል ማህበረሰብ ድርጅቶች ስራዎች ወደፊት እንዲመጡ መገናኛ ብዙሃን በትብብር ሊሰሩም ይገባል ነው የተባለው። በዚህ ጉዳይ ላይ ዝርዝር መረጃ አዘጋጅተናል። በትላንትናው ዕለት በአዲስ ኢንተርናሽናል የስብሰባ ማዕከል መካሄድ የጀመረውና ለአምስተኛ ጊዜ የሚከበረው ዓመታዊው የሲቪል ማህበረሰብ ድርጅቶች ሳምንት የኢፌዴሪ ሲቪል ማህበረሰብ ድርጅቶች ባለስልጣንና የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት በጋራ ያዘጋጁት ሲሆን ለ3 ተከታታይ ቀናቶች በስራ ላይ ይቆያል ተብሏል። በዝግጅቱ ከ115 በላይ የሲቪል ማህበረሰብ ድርጅቶች ስራዎቻቸውን በኤግዚቢሽን ለህዝብ ይፋ ከማድረግ አልፎ የልማት አጋሮች፣ የግሉ ዘርፍ፣ የመንግስት ተቋማት እንዲሁም ሌሎች ባለድርሻ አካላትን የሚያሳትፉ 7 የፓናል የውይይት መድረኮች እየተከወኑ ይገኛሉ። እኛ በዛሬው ዕለት የታደምንበት የፓናል ውይይት የሲቪል ማህበረሰብ ድርጅቶች ከመገናኛ ብዙሃን ጋር እንዴት የበለጠ ተቀራርበው መስራት አለባቸው የሚለው ጉዳይ ላይ መክሯል። ሲቪል ማህበራት በልማት በሰብአዊ መብት በዲሞክራሲ ያላቸው ሚና በጣም ትልቅ መሆኑን መንግስት እንደሚያምንና እንደሚደግፍ ቃል ተገብቷል። ይሄ ትልቅ ኢንካሬጅመንት ነው። በተለይ በሰብአዊ መብት ላይ በዲሞክራሲ ላይና በሰላም ለምንሰራው በዛው ልክ ደግሞ የሲቪል ማህበረሰብ ድርጅቶች የሚሰሯቸው ስራዎች በአግባቡ ኮሚኒኬት ካልተደረጉና ለህዝብ ካልደረሱ ይሄንን የሚዲያንና የሲቪል ሶሳይቲን ትብብር ፓርትነርሺፕ ካላጠናከር ነው ብዙ ውጤታማ ላንሆን ስለምንችል አንደኛ ለሚዲያዎቹ ኮንተንት በመስጠት ሁለተኛ ሚዲያዎቹ ደግሞ እንደ አንድ ባለድርሻ ጭምር እንዲሳተፉና ብዙ ሚዲያ ሲቪል ሶሳይቲዎች አሉ፣ ግን ደግሞ እንደ አንድ ባለድርሻ በልማትም በዲሞክራሲም በሰብአዊ መብትም ሚና እንዲጫወቱ በማድረግ በኩል ሶስተኛ ደግሞ ስፔስ ለሲቪል ማህበረሰብ ድርጅቶች የሚሰሩትን ስራ ህዝቡ ጋር በማገናኘት በኩል ትልቅ ስራ ነው የሚሰራውና ይህንን ትብብር በማጠናከር ያሉ ክፍተቶችን እንዴት መሙላት እንችላለን፣ የተሰሩት ውጤታማ ስራዎችን እንዴት ለህዝብ እናደርሳለን። በዚህ መድረክ ለሲቪል ማህበረሰብ ድርጅቶች ከዚህ በፊት የተሰጠው ተገቢ ያልሆነ ምስል መቀየር እንዳለበት የተገለጸ ሲሆን ይህንን ለመተግበርም የመገናኛ ብዙሃን ላቅ ያለውን ድርሻ ይወስዳሉ ነው የተባለው። ሲቪል ማህበረሰቡና ሚዲያው ለመቀራረብ የሚያደርጉትን ጥረት ለመደገፍ የተቀመጡ የፖሊሲ ማዕቀፎች አሉ። ያንን እንግዲህ በመተግበር ያንንም ደግሞ ተጠቅሞ ሲቪል ማህበረሰቡ ወደ ሚዲያ እየቀረበ ሚዲያዎቹም ደግሞ ወደ ሲቪል ማህበረሰቦች እየቀረቡ ያለውን የአዌርነስ ክሪኤሽኖች እንደዚሁም ደግሞ ለሴክተሩ ያለውን የኢሜጅ ቢልዲንግ እንዲሁም ደግሞ በህብረተሰቡ በመንግስት እና በሚዲያው መካከል ያለውን ትረስትን ዴቨሎፕ ከማድረግ አኳያ እንደዚሁም ደግሞ ተጠያቂነትና ግልጸኝነትን ከማጽረጥ አኳያ ብዙ ሊሰራባቸው የሚገቡ ነጥቦች ናቸው። እነዚህ ጠቅለል ያሉ ተግዳሮቶች ቢሆኑም ግን አሁን አንዳንድ ከሂውማን ራይት ጋር እንደዚሁም ደግሞ ከካፓሲቲ ቢልዲንግ ጋር እንዲሁም ደግሞ የማህበረሰብ ተደራሽነት ፕሮግራሞች ላይ የሚሰሩ ድርጅቶች ግን ወደ ሚዲያዎቹ አንድ ስቴፕ ፈቀቅ በመምጣት ኮላቦሬሽኖችን በተለያዩ መልኩ ለመፍጠር የሚያስችሉ አንዳንድ ጅምሮች አሉ። እነዚህ ጅምሮች ግን ከዚህ በፊት ለሴክተሩ ከተሰጠው አጓጉል እና ኔጌቲቭ ከሆኑ ኢሜጆች አኳያ ያን አፍ ሞልቶ ሊናገሩ የሚችሏቸው ነገሮች አይደሉም። ይህም የሚያመለክተው ተጨማሪ ስራዎች ሊሰሩ እንደሚገባ የሚያስረዱ ነገሮች አሉ። መገናኛ ብዙሃን የተለያዩ የሰብአዊ መብት ጥሰቶች ሲፈጸሙና የሰብአዊ መብቶች ላይ የሚሰሩ የሲቪል ማህበረሰብ ተቋማት መረጃ እንዲሰጧቸው ሲፈልጉ የሚዘጉ በሮች መኖራቸው ደግሞ በመገናኛ ብዙሃን ተቋማት በኩል ለሲቪል ማህበረሰብ ተቋማት የተነሳ ጥያቄ ሲሆን እነዚህ ችግሮች አብሮ በመስራትና የመግባቢያ ስምምነት ሰነዶችን በመፈራረም ሊፈቱ ይችላሉ የሚል ምላሽ ተሰጥቶባቸዋል። አንዳንዶቹ መረጃዎች ፐብሊክሊ ላይገለጹ ይችላሉ። ነገር ግን ዊዝ ሳም ካይንድ ኦፍ ፕሮቶኮል የሚሰጡ ከሆነ እነዛን ወደ ሲቪል ማህበረሰብ ሂውማን ሰብአዊ መብት ላይ የሚሰሩ ድርጅቶችን በመቅረብ እነዛን አንዳንዶቹ ሊያደርጉ የሚችሉባቸው ሁኔታዎች አንዳንዴ የመግባቢያ ሰነዶች ሊሆኑ ይችላሉ። ወይም ደግሞ ትረስትን ዴቨሎፕ በሚያደርግ መልኩ ሪሌሽኑ ከተገነባ እንደዚህ አይነት ሁኔታዎችን ቀረብ ብሎ
ዳታዎችንም የመውሰድ ነገር ይሆናል። ሌላኛው እንግዲህ የሲቪል ማህበረሰብ ድርጅቶች ከሂውማን ራይት ጋር ከግጭት ማስወገድ ጋር ከሀገራዊ ምክክርና ከሽግግር ፍትህ ጋር የሚሰሩ ስራዎችን መረጃ ለማግኘት እንግዲህ የኢንጌጅመንት ሞዳሊቲዎችን መፍጠር ነው የሚያስፈልገው ማለት ነው። የሲቪል ማህበረሰብ ድርጅቶችና የመገናኛ ብዙሃን ህጎች በተለያዩ ክልሎች አለመውጣታቸው በዚሁ መድረክ ላይ የተገለጸ ሲሆን የክልል የሲቪል ማህበረሰብ ድርጅቶች ካውንስሎችን በማሳመን ህጎች እንዲወጡ የውትወታ ስራዎች ሊሰሩ እንደሚገባም በዚህ መድረክ ላይ ተገልጿል።